ማለት ነው። ስለዚህ ከስፔሱ ስለሚያንስ ነው የአላህ እጅ እንዲህ ሊጨበጥ ሊዘረጋ የቻለው። ያ የተጨበጠው አፈር የጨበጠው እጁ ድፍን ከሆነ ቆሻሻው ጭቃው ወደ ውስጡ አይገባም፣ እላው ላይ ግን ይለጠፋል። የሚጣበቅ ጭቃ ስለሚል ማለት ነው። እሱንም አዘጋጀው ክርስቲያን። ከሚጣበቅ ጭቃ ከሆነ እጁ ላይ ተጣብጧል ጭቃው ማለት ነው። እጁ ግን እንደ ወንፊት ከሆነ ጭቃው ወደ ውስጡ ይገባል ማለት ነው። ድፍን ነው አልገባበትም ካሉን፣ ድፍን ከሆነ እጁ ውስጡ ድፍኑ ምንድን ነው? ክፍተት ካለው ደግሞ ውስጡ ያ ክፍተቱን ፈጣሪ ነው ወይ? ሆሎቹ ራሱ ፈጣሪ ናቸው ወይ? ሙሉ ለሙሉ ድፍን ነው እንዳይሉን ደግሞ 5 ጣቶች አሉት። 5 ጣቶች አሉት ማለት 1 2 3 4 5 ተብለው የሚቆጠሩ ናቸው። ክፍተቶች አሉት ማለት ነው። ክፍተቱ ካሉት ነሰሰርሊ ሲጨበጥ ጭቃው የመውጣት ቻንሱ ሀይ ነው ማለት ነው። ጭቃው የመውጣቱ ቻንስ ከፍተኛ ነው። አይወጣም ማለት አይቻልም ማለት ነው። ይሄንንስ እንዴት ያስማሙታል? ይሄንን እንዴት ማስታረቅስ ይችላሉ? ምክንያቱም አይነካካ የሚለው በምንም ተአምር ከዛ ውጭ ስለማይመጣው ማለት ነው። ቀጥርሽ ይሄ ጭቃው ደግሞ የሚጣበቅ ነው። ይሄ ጭቃው የሚጣበቅ ጭቃ ግሙ ጭቃ የሚጣበቅ መሆኑ ደግሞ ሱራ 37 ቁጥር 11 ላይ ምን ይላል? ጠይቃቸው እርሱ በአፈጣጠር ይበልጥ የበረታ እነርሱ በአፈጣጠር ይበልጥ የበረቱ ናቸውን? ወይስ እኛ የፈጠር ነው? እኛ ከሚጣበቅ ጭቃ ፈጠር ናቸው ይላል። ጭቃው ራሱ ምንድነው? ስቲኪ ነው፣ የሚጣበቅ ነው ማለት ነው። ስለዚህ ይሄ የሚጣበቀው ጭቃ አላህ እጅ ላይ ተጣብቋል ወይስ አልተጣበቀ? እርስ በራሱ መያያዝ የሚችል ከሆነ ጭቃው አላህ እጅ ላይስ ተያይዟል ወይስ አልተያያዘም? አንድ ላሳያችሁና አንድ ተፍሲር ሂስትሪ ኦፍ አጠበሪ ቮሊዩም 1 ስለ ክሪኤሽን ስለ ፍጥረታት የሚናገረው ላይ ፔጅ 263 ላይ እንደዚህ ይላል። ጋድ ኮዝድ አዳምስ ክሌይ ፈርመንት ቱ 40 ዴይስ። ይሄን ጭቃ ያቦካው 40 ቀን ሙሉ። እናንተ አሁን እህቶቻችን ቡኮ ስታቦኩ ስንት ቀን ነው? 3 ቀን ነው 4 ቀን ነው የምታቆዩት አይደለ? አላህ ደግሞ ጭቃውን አቦካና 40 ቀን ሙሉ አቆየው። ጭቃውን አብክቶ ፈርመንት አደረገው። ፈርመንት ሲያደርግ ያው ሽታ ይመጣል። 40 ቀን ሙሉ አገማውና ማለት ነው። ኤንድ ዘን ፑት ሂም ቱጌዘር ዊዝ ሂዝ ኦን ሃንድስ። ከዛ በኋላ በእጁ አቀላቀለው። አላህ በእጁ አቀላቀለው ይሄን የገማውን ፈርመንት ያደረገውን ጭቃ ማለት ነው። ከዛ በኋላ ምን ይላል? ሂዝ ፕሊዛንት ፓርት ካም አውት ኢን ጋድስ ራይት ሃንድ። ከዛ በኋላ ከዛ ከፈርመንት ካደረገው ጥሩ ሽታ ጥሩ ነገር የሚወጣው ከቀኝ እጁ የተነሳ ነው ይላል። ኤንድ ሂዝ ፕሊዛንት ፓርት ኢን ጋድስ ሌፍት። ከዛ የሚያስጠላ ወይም ደግሞ አስቀያሚ ነገር የሚወጣው ከግራ እጁ የተነሳ ነው። ኦኬ ያላህ ግራ እጅ አስቀያሚ ነገር ነው የሚፈጥረው ማለት ነው። ቀኙ ጥሩ ነገር ነው ጥሩ ማለት ነው። የገማ ጭቃ ከገማ ጭቃ የተባለው አስቀድሞ የዘገነው አፈር ነበረ። ከተለያየ ቦታ ከቀይ ከጥቁር ከነጭ አፈር ዘገነ አላ። ከዛ እነኛ አፈሮቹ ደግሞ በግራና በቀኝ እጅ ነው። በደንብ አስተውሉ። ቀየጣቸው ይላል አለ። ከግራ እጁ ምን ሆነ? የሚገማ ጭቃ የሚገማ እንትን፣ ከቀኙ ደግሞ ጥሩ ሽታ ያለው። ስለዚህ እንዲገማ ራሱ ያደረገው ያላህ እጅ ነው ወይ? በግራ እጁ የዘገነው ኦኬ ሌሴ በግራ እጁ የሚገማ በቀኝ እጁ ደግሞ ጥሩ ሽታ ያላቸው አፈር ወጣ። አፈሩ አስቀድሞ እንደዚሁ ነበር። ከዛ ከቀኝ እጁ ሲወጣ የሚገማ ጭቃ ሆነ። ከግራ እጁ ከቀኝ እጁ ጥሩ ሽታ ነው አይደለ? ከግራ እጁ ደግሞ የሚገማ ከፈጠራቸው ራሱ ሌላ ታሪክ ደግሞ ይመጣል። ቀጥል። ያ ሶ ጋድ ዘን ዋይፕድ ሂዝ ሃንድ ዋን ዊዝ ዘ አዘር ኤንድ ሶ ሚክስድ ቦዝ ፕሊዛንት ኤንድ አንፕሊዛንት። ከዛ በኋላ ምናል እጁን አራገፈና ይሄን ፕሊዛንትና አንፕሊዛንቱን አስቀያሚውንና ጥሩን ፓርት ቀላቀለው ይላል። ዛት ኢዝ ዋይ ፕሊዛንት ካምስ አውት ፎርዝ ፍሮም አንፕሊዛንት ኤንድ ፕሊዛንት ፍሮም አንፕሊዛንት ፍሮም ዘ ፕሊዛንት ኢን ማንስ ኮንስቲቱሽን። ሰው ከእንደዛ የተሰራው ጥሩ ከመጥፎ እንደሚወጣ መጥፎም ከጥሩ ፓርት እንደሚወጣ ብሎ ይናገራል። ስለዚህ የሰው ልጅ ከሱ መጥፎ ነገር የሚወጣው ከአላህ ግራ እጅ የተነሳ ነው። ስለዚህ ግም እንዲሆን ያደረገው ያላህ እጅ ከሰራው በኋላ ደግሞ ሚሽካት አልመሳቢ 119ን ቼክ አድርገው። ልክ እነኚህ የሚገሙና አሁን ከጥሩ እጁ ጥሩ ሽታ ያላቸውን አወጣ ካላህ እጅ በዘገነበት፣ በግራ እጁ ደግሞ የሚገማ ጭቃ ወጣ።
አፈር ዘገን አስቀድሞ የግራ እጁ የሚገማ አደረገው፣ ቀኝ እጁ ደግሞ ጥሩ ሽታ የሚሆን አደረገው። ከዛ የሚፈጥራቸው ደግሞ ሌላ ታምር አለ። God created Adam when he created him and stuck his right shoulder and brought forth his offspring white like small ants። ምን ይላል? አላህ አደምን ከሰራው በኋላ ቀኝ ትከሻውን መታው። ከዛ በኋላ ከሱም ደግሞ ነጫጭ ዘሮች ወጡ፣ ልክ እንደ ነጫጭ ጉንዳን የሚመስሉ ማለት ነው። and he stuck his left shoulder። ከዛ በኋላ ደግሞ ግራ ትከሻውን መታው። አላህ ነው መቼው እንግዲህ። and brought forth his offspring black as though they were charcoal። ከዛ በኋላ እንደ ከሰል ድንጋይ ጥቋቁር የሆኑ ዘሮች ደግሞ ከግራ ትከሻው በኩል ወጡ። then he said to the part of his right side። ወደ በቀኝ በኩል የወጡትን ዘሮች እንደዚህ አላቸው፣ to paradise ወደ ገነት ሂዱ፣ and I don't care ስለ እናንተ አያገባኝም አላቸው። and he said to the part in the left shoulder በግራ በኩል የወጡትን ዝርያዎች ደግሞ እንደዚህ አላቸው፣ to hell ወደ ገሃነም ሂዱ፣ and I don't care ስለ እናንተ አያገባኝም አላቸው። ስለዚህ አፈር ዘገና አላ ሁለቱን አቦካቸው፣ የሚገማና ጥሩ ሽታ። ከቀኝ እጁ ጥሩ ሽታ ያላቸው ወጡ፣ ከግራ እጁ ደግሞ ጥሩ ሽታ ያለው ጭቃ ቦካ አደረገ እና ሁለቱን እንትን ብሎ ሰራ። 40 ዓመት አቆያቸው። 40 ዓመት ባቆየበት ውስጥ ኢብሊስ ደግሞ አደም ውስጥ እንዴት እንደተጫወተበት አዘጋጅልኝ ጠበሪ በደንብ አስቀምጦታል። ከዛስ ያንን ሰውዬ አደምን ማለት ነው ስንት ክንድ አድርጎ ሰራው? 60 ክንድ አድርጎ ወይም ደግሞ 30 ሜትር አድርጎ ሰራው። ማ አላ ከዛ ምን አደረገው? ቀኝ ትከሻውን ቿቿቿ አደረገና መታው። ከዛስ ነጫጭ ዘሮችን አወጣ። ቀጠለና ግራ ትከሻውን አደረገው። ተሰራው በኋላ አራገፈው። ከዛስ ጥቋቁር ዘሮችን አወጣ። ከዛ ቀኝ ትከሻው ላይ ነጫጭ ዘሮቹ ምን አላቸው? እናንተ የገነት ናችሁ አላቸው። ቀጠለና ግራ ትከሻውን መታ መታ አደረገና ጥቋቁር አወጣ። እናንተ የገሃነም ናችሁ አላቸው። እስቲል በእጁን የነካቸው። አደምን የመጀመሪያ ሲፈጥረው ሃሎ አድርጎ ነው የፈጠረው። ክፍተት አድርጎ የሆነ ቦይ ነገር አድርጎ ነው የሰራው። ሃሎ አድርጎ ለመስራት ውስጡ ራሱ እንደዚህ እየገባ ምናምን ነበር ማለት ነው። ኦኬ አንብበው፣ አዲሱ አንብበው። በነገራችን ላይ አላህ ሰውን ተጫውተው ነው የፈጠረው ማለት ይቻላል። ማለት እንደዚህ አይነት አምላክ አለ ብለን አናምንም። የሆነ አድቬንቸር የሚመስል ነገር ነው እንዳለ ስለ ክሬሽን፣ ስለ አፈጣጠር፣ ስለ መጀመሪያው አደም አፈጣጠር ሊቃውንቶቹ እንዳለ የሚናገሩት አድቬንቸር ነው የሚመስለው። አዳምጡት። ይሄ ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 262 ላይ የሚገኝ ነው። ምን ይላል? ሶ ጋድ ክሪኤትድ አደም አስ ሂውማን ቢንግ። አላህ አደምን ፈጠረው ይልና he was a body of clay for 40 years and exterior of Friday። ምንድነው 40 ዓመት ሙሉ ምንድን ነበር? ጭቃ ብቻ ነበር። ጭቃ ቅርጹን ሰራውና አላህ ነገር ግን ነፍስ አልዘራበትም ነበር። 40 ዓመት ሙሉ ማለት ነው ሸክላ ብቻ ነበረ። when the angels passed by him they were frightened by what they saw። መላእክቶች እንኳን ይህንን የተሰራውን ሸክላ ሲያዩ ይፈሩ ነበረ። the angel most frightened was Iblis። ኢብሊስም ይፈራው ነበር ይላል። he would pass by him kicking him and thus make a body produce a sound like a potter clay does። ምን ይላል? ከዛ በኋላ ኢብሊስ በዚህ ሸክላ ሲያልፍ ይመታውና ድምፅ ያወጣል፣ የሸክላ አይነት ድምፅ ያወጣል። ነካ ሲያደርገው የሸክላ ድምፅ ያወጣል ይላል። that is meant by where God say from salsala like pottery clay። ሰውን ከሚጨለጨል አፈር ፈጠር ነው የሚለው ከዚህ የተነሳ ነው የወረደ የቁርአን አንቀጽ ማለት ነው። then he would say what were you created for? he entered his mouth and left from his posterior። ከዛ በኋላ ኢብሊስ ምን ይለው ነበር? አንተ ለምንድን ነው የተፈጠርከው ካለ በኋላ በአፉ ገብቶ በቂጡ ይወጣ ነበር፣ ውስጡ ክፍተት ስለነበር ማለት ነው። then he said to the angels don't be afraid of that one። ይሄንን አትፍሩት ይላቸዋል ኢብሊስ መላእክቶችን ማለት ነው። for your lord is solid። አምላካችሁ የእናንተ አላህ ጠጣር ነው። whereas this one is hollow። ይሄ ግን ክፍተት አለው ይላቸዋል። አምላካችሁ ድፍን ነው፣ የእኛው ግን ክፍተት አለው፣ አትፍሩት። አስበዋል። የሆነ ስታቹ ነገር አደረጉት፣ ሐውልት ነገር አደረጉት። አሁን አላሁ ሰመድ የሚለው አሁን እነ ኢብን አባስ እኮ ይህንን ለዚያም እኮ ነው አላሁ ሰመድ ማለት አላህ ድፍን ነው ብለው ይፈሰሩታል።
ድፍን ነው። ያንኛውስ በአፉ በአፍንጫው በኋላ በኩል እየገባ እየወጣ ጅብሪል አይምን ኢብሊስ ተዝናናበትማ። ይህንኛው እንኳን ልንፈራው አይገባም። አምላክ አይሆንም። ቀዳዳ ውስጡ ሙሉ ቀዳዳ ነው አለ።